ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናል የመጣችሁ። ዛሬም እንደተለመደው በአንድ አስተማሪ ቪዲዮ ተገናኘን። ለአንድ ወር ያህል 2 ፍሬ ቅርንፉድን ብትቆረጥሙ የምታገኙትን ተአምራዊ የጤና ጥቅሞችን በስፋት የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ለሆናችሁ እንኳን በሰላም መጣችሁ። ቻናሌን ሰብስክራይብ በማድረግና የደወል ምልክቷን በመጫን እንደዚህ አይነት ከጤና ጋር የተያዙ ጠቃሚ ጤና መረጃዎችን የምታገኙ ይሆናል። አብሮነታችሁ አይለኝ። መልካም ቆይታ። በየቀኑ 2 ፍሬ ቅርንፉድን ብትቆረጥሙ እጅግ በጣም ብዙ የጤና ጥቅም ይሰጣችኋል። በመጀመሪያ የአንጎላችሁና የአይምሮአችሁን ጤንነት ለመጠበቅ እጅግ የሚረዳችሁ ይሆናል ማለት ነው። ቅርንፉድ አጠቃላይ የማስታወስ ችሎታን ለማሻሻል እንደ አልዛይመር ያሉ የመርሳት በሽታዎችን ለመቀነስ የሚረዱ ውህዶችን ይዟል ማለት ነው። ስለዚህ ቅርንፉድ ለአይምሮአችሁ እድገት እጅግ ጠቃሚ ያደርገዋል። ቅርንፉድ ባዮአክቲቭ ውህዶችን ይዟል። ቅርንፉድ እንዴት አይምሮ ጤና እንደሚደግፍ ደግሞ እንመልከት። ቅርንፉድ በጸረ አንቲኦክሲደንት የበለጸገ ነው። በተለይ ደግሞ ኢጂኖልን ይዟል። ቫይታሚን ሲ፣ ፍላቮኖይድ የበለጸገ ነው። የነርቭ ሴሎችን ጨምሮ ሴሎችን ሊጎዱ የሚችሉ ያልተረጋጉ ሞለኪውሎችን እንዲያጠፉ ወይም ደግሞ እብጠቶችን ለመከላከል ይረዳቸዋል ማለት ነው። እንደ አልዛይመር እና ፓርኪንሰን ያሉ የነርቭ በሽታዎችን በዋናኛነት ለመከላከል ይረዳቸዋል። በአንጎል ውስጥ የኦክሳይድ ውጥረትን ይቀንሳል፣ ስሜትን ያሻሽላል፣ የማስታወስ ችሎታችሁን እጅግ በጣም የሚጨምር ይሆናል። ረጅም ጊዜ የአእምሮ መታወክ አደጋን ለመቀነስ አስተዋጽኦ ያደርጋል ማለት ነው። ስለዚህ በቻላችሁ መጠን በየቀኑ 2 ፍሬ ቅርንፉድ ብትጠቀሙ የአንጎልና የአእምሮአችሁን ጤንነት ለመጠበቅ ይረዳችኋል። በመቀጠል የአጥንትን ጤና ለመጨመር እጅግ የሚረዳችሁ ይሆናል። ለአጥንት ጤና እጅግ በጣም ጠቃሚና ከአጥንት ጋር የተያዙ በሽታዎችን ለመከላከል ይረዳችኋል። ቅርንፉድ በአክቲቭ ውህዶችን ይዟል። ቅርንፉድ እብጠቶችና የአጥንት ህዋሶችን ሊጎዱ የሚችሉ ስር የሰደደ እብጠትና የአጥንት ህዋስን የሚሰብሩ እንቅስቃሴዎችንም ለመከላከል ይረዳችኋል። ስር የሰደዱ እብጠቶችና ህብረ ህዋስ የሚሰብሩ እንቅስቃሴዎች ካሉ አጥንታችሁን ደካማ ያደርገዋል። ቅርንፉድ አነስተኛ መጠን ያለው ካልሲየምና ቫይታሚን ኬ ይዘዋል። አጠቃላይ እነዚህ ሁለቱ ለአጥንታችሁ ጤንነት እጅግ የሚረዳችሁ ይሆናል ማለት ነው። ቅርንፉድን ብትጠቀሙ ለአጥንታችሁ ጥንካሬ እጅግ ያሻሽሏል። በመቀጠል ቅርንፉድን ብትመገቡ በበሽታ የመከላከል ስርዓቱን እጅግ የሚጨምርላችሁ ይሆናል። ቅርንፉድ በውስጡ ቫይታሚን ሲ ይዟል ብያችኋለሁ። እናም ደግሞ ሌሎች የሰውነት በሽታ የመከላከል አቅምን የሚያዳብሩ ውህዶችን የሰውነት በሽታ የመከላከል ስርዓትን ለማጠንከርና ኢንፌክሽኖችን ለመከላከል ይረዳቸዋል። አጠቃላይ ቅርንፉድ እንደ ህመም ማስታገሻ ባህሪ ሊያገለግላችሁም ይችላል። ከዚህ ጋር ተያይዞ የጥርስ ህመም፣ የራስ ምታትን ለማስታገስም እጅግ የሚያግዛችሁ ይሆናል። በመቀጠል የምግብ መፈጨት ስርዓትን ለማበረታታት ይረዳል። ቅርንፉድ የምግብ መፈጨት ኢንዛይሞችን ከማነቃቃት እስከ ምግብ አለመፈጨት ችግርን ማቅለሽለሽና እብጠትን እስከ ማስታገስ ድረስ በርካታ ጥቅሞችን ይሰጣቸዋል። ቅርንፉድ በርካታ ባዮአክቲቭ ውህዶችን ይዟል። ይህም ለምግብ መፈጨት አስተዋጽኦ ያደርጋል። የምግብ መፍጫ ኢንዛይሞች ሲነቃቁ የፕሮቲንና ሌሎች ንጥረ ነገሮች መሰባበርን ያጠናክራሉ ማለት ነው። ይህም አጠቃላይ የምግብ መፈጨት ሂደትን ያሻሽላል። ቅርንፉድ የጋዝ መፈጠርን ለመከላከል ወይም ደግሞ የሆድ መነፋትን፣ ምቾት ማጣትን ለመቀነስ ይረዳቸዋል። ከዚህ ጋር ተያይዞ የጨጓራ ትራክት ጡንቻዎችን ዘና ለማድረግና የጋዝ ወይም ደግሞ የሆድ መነፋት ክምችትን ለመከላከል ይረዳቸዋል ማለት ነው። ይህም የምግብ አለመፈጨት ስሜት በእጅጉ ይቀንሳል። ቅርንፉድ በሆድ ውስጥ ጤናማ የጨጓራ አሲድ ለማምረትም እጅግ የሚረዳችሁ ይሆናል። ቅርንፉድ በተገቢው መንገድ ጥቅም ላይ ሲውል ወይም ደግሞ በቀን 2 ፍሬ ስትቆረጥሙት የቅርንፉድ ሻይ አፍልታችሁ ስትጠጡት አጠቃላይ ውጤታማ ትሆናላችሁ ማለት ነው። ስለዚህ የምግብ መፍጫ ፈሳሾች እንዲመረቱ ያበረታታል። የምግብ ፍላጎታችሁን ይጨምረዋል። በተጨማሪም የምግብ መፍጫ ስርዓቱን አጠቃላይ ተግባር ለማሻሻል ይረዳችኋል። ሰዎች የምግብ ፍላጎት እጦት ሲያጋጥማችሁ ቅርንፉድ የረሃብ ስሜት እንዲሰማችሁ ያደርጋል። ከዚህ ጋር ተያይዞ ብዙ ምግብ እንድትበሉ ያደርጋችኋል። አጠቃላይ ቅርንፉድ በጸረ ብግነት፣ በጸረ ባክቴሪያ ተጽዕኖ አለው። እነዚህ ውህዶች በምግብ መፍጫ ስርዓት ውስጥ ያለውን እብጠት ለመቀነስ እጅግ የሚረዱ ይሆናሉ ማለት ነው።
በመቀጠል የደም ስኳር መጠናችሁን ለመቆጣጠር ይረዳል። ቅርንፉድ የኢንሱሊን ስሜትን በማሻሻል የደም ስኳር መጠንን ለመቆጣጠር ይረዳችኋል። ቅርንፉድ ውስጥ ያለው ኢጂኖል የሚባለው ውህድ ጸረ ብግነት፣ ጸረ ባክቴሪያ ተጽዕኖ አለው። አይነት 2 የስኳር በሽታን ለመከላከል እጅግ የሚረዳችሁ ይሆናል። አጠቃላይ ቅርንፉድ ውስጥ ያለው ፍላቮኖይድ ውህድ የኢንሱሊን ስሜትን በማሳደግ የኢንሱሊን ተግባርን ሊያሻሽል ይችላሉ። አጠቃላይ ይህም ማለት የሰውነት ሴሎች ለኢንሱሊን የተሻለ ምላሽ ይሰጣሉ። ይህም ከደም ውስጥ የበለጠ ውጤታማ የሆነ ስኳር መጠን እንዲወስድ ያደርጋል ማለት ነው። ስለዚህ ቅርንፉድ የደም ስኳርን ለመቆጣጠር ከሚረዱ ዋና መንገዶች አንዱ ግሉኮስ ኃይል ወደ ሴሎች እንዲገባ ያደርጋል። ሴሎች ደግሞ ኢንሱሊንን የሚቋቋሙ ከሆነ የደም ስኳር መጠን ከፍ ሊል ይችላል። ይህም አይነት 2 የተባሉ የስኳር በሽታዎችን ሊያስከትል ይችላል። ስለዚህ ቅርንፉድ ውስጥ ያለው ኢጂኖል የሚባለው ውህድ ይህንን ለማስቀረትና ይህን ለመከላከል ይረዳቸዋል ማለት ነው። ስለዚህ ስር የሰደደ ዝቅተኛ ደረጃ እብጠትን ብዙ ጊዜ አይነት 2 የስኳር በሽታ ባለባቸው ሰዎች ላይ ይታያል። ይህም ለኢንሱሊን መቋቋምና ደካማ የደም ስኳር ቁጥጥር ስርዓት ተጽዕኖ ያሳድራል። ስለዚህ ቅርንፉድን ብትቆረጥሙ አጠቃላይ ጸረ ብግነት ባህሪ ስላለው እነዚህን እብጠቶችን ለመከላከል የሚረዳችሁ ይሆናል። ከዚህ ጋር ተያይዞ አይነት 2 የተባለውን የስኳር በሽታ ለመከላከል የሚያግዛችሁ ይሆናል። በመቀጠል የጉበታችሁን ጤንነት ለመጠበቅ ይረዳችኋል። ቅርንፉድ የጉበት ተግባርን የሚደግፉና ከሰውነት ውስጥ መርዛማ ነገሮችን ለማስወገድ ይረዳል። አጠቃላይ ቅርንፉድ በአክቲቭ ውህዶች እና በአንቲኦክሲደንት በጸረ ብግነት ባህሪዎቹ የበለጸገ ነው። ኢጂኖልና ፍላቮኖይድ የተባሉ ውህዶች አጠቃላይ ጸረ ባክቴሪያ እንቅስቃሴን ያሳያል። አንቲኦክሲደንት ደግሞ ለጉበት ጤና እጅግ በጣም ወሳኝ ነው። ምክንያቱም ጎጂ የሆኑ እብጠቶችን የሰውነታችሁ ውስጥ ያሉ እብጠቶችን ለመከላከል ይረዳል። የኦክሳይድ ጉዳትን በመቀነስ ቅርንፉድ በጉበት ሴሎች ላይ ከረጅም ጊዜ ጉዳት ለመጠበቅና አጠቃላይ የጉበት ተግባር ለመደገፍ ይረዳችኋል ማለት ነው። ስር የሰደደ እብጠት፣ የጉበት መወፈር፣ የጉበት ካንሰር ላሉ የጉበት በሽታዎች ሊያጋልጣችሁ ይችላል። ቅርንፉድ በጉበት ውስጥ ያለውን እብጠት በመቀነስ ወይም ሰውነትን በማጽዳትና ጉበት መርዛማ ነገሮችና ሜታቦሊክ ምርቶችን በመቀነባበር ሰውነትን በማጣራትና ማዕከላዊ ሚናውን እጅግ በጣም ይጫወታል። ቅርንፉድ ደግሞ የጉበት ኢንዛይሞችን ተግባር በማሻሻል የሰውነት ውስጥ ጎጂ የሆኑ መርዛማ ነገሮችን ለማስወገድ የሚረዱ ይሆናሉ ማለት ነው። ስለዚህ ጉበት በሽታዎች አንዳንድ ጊዜ እንደ ሄፓታይተስ ቫይረስ ባሉ ኢንፌክሽኖች ሊፈጠሩ ወይም ደግሞ ሊባባሱ ይችላል። ስለዚህ ቅርንፉድ በጉበት ውስጥ ያለውን ጉዳት ኢንፌክሽኖችን ለመከላከል ለመቀነስ የሚያስችል ጠንካራ ጸረ ተዋሲያንና ጸረ ቫይረስ ባህሪ ስላለው ቅርንፉድን ብትጠቀሙ ወይም ደግሞ በቀን 2 ፍሬ ቅርንፉድን ብትጠቀሙ የጉበታችሁን ጤንነት ለመጠበቅ ይረዳችኋል። በመጨረሻም የቆዳ ጤናችሁን ለመጠበቅ ይረዳችኋል። ቅርንፉድ አጠቃላይ ዘይቱን ደግሞ ብትጠቀሙ የቆዳ በሽታና ሌሎች የቆዳ ችግሮችን ለመከላከል የሚረዱ የቆዳ መሸብሸብ፣ እርጅናን ለመከላከል ይረዳችኋል ማለት ነው። እንግዲህ በመጨረሻም ማስጠንቀቅ የምፈልገው አጠቃላይ ከላይ የጠቀስኩላችሁን የጤና ጥቅሞችን የምታገኙ ቢሆኑም ነገር ግን ቅርንፉድን ደግሞ መጠቀም የሌለባቸው ሰዎች እንዳሉ ማወቅ ያስፈልጋቸዋል ማለት ነው። በአንደኛ ደረጃ እርጉዝ ሴቶች ናቸው ወይም ደግሞ ጡት የምታጠቡ እናቶች ቅርንፉድን ባትጠቀሙት ይመከራል። ሌላው አለርጂ ያለባችሁ ሰዎች ከቅርንፉድ በተለይ መራቅ ይኖርባችኋል። ኢጂኖል የሚባል ውህድ አለው ብያችኋለሁ። እሱ አጠቃላይ ሰውነታችሁ ላይ መቆጣጠር ሊያሳይ ይችላል ማለት ነው። ቆዳ ማሳከክ፣ መቅላት፣ እብጠት ወይም ደግሞ ከባድ የአለርጂ ምላሽ ሊያሳያችሁ ስለሚችል ከቅርንፉድ ብትርቁ ይመከራል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ለዚህ ቻናል ግን አዲስ የሆናችሁ ይህን ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት በመጫን ይህን ቪዲዮም ላይክ፣ ሼር በማድረግ ሌሎች ሰዎች እንዲማሩበት ማድረግ ትችላላችሁ ማለት ነው። ቻው ቻው።